የአራቱ መጽሐፍት ገጽ አንዱን የሚመራ አሁናዊውን የሚወስን ከትላንቱ የማይጣላ ለነገው መንገድ የሚጠርግ መሆኑን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በመጽሐፉ ምረቃ ላይ ትስስሩን አስመልክቶ ባጋሩት ሐሳብ ላይ አንስተዋል። ኢትዮጵያ የሚያስፈልጋትን መለየት የግድ እንደሚላት የሚጠቁሙት መጽሐፍቶቹ ያሳለፍናቸውንና እያሳለፍናቸው ያሉ ችግሮችን ምንጭ ከመደመር ጀምሮ ከነምክንያቱ ያስቀመጠ መሆኑን ያስታውሳሉ። በመጀመሪያው መድብል ገጽ 33 እንዲህ ይላሉ። ማንኛውም ርዕዮተ ዓለም ትምህርት የምንቀስምበትና መልካሙን ወስደን ሌላውን ራሳችን የምንሞላበት እንጂ የማሰቢያ ማቀፋችን ሆኖ ምለን የምንገዛትበት መሆን አይገባውም። ባለፉት 5-10 ዓመታት ኢትዮጵያ ውስጥ የነበረው ትርምስ ከውጭ ያገኘነውን ዕውቀት ከሀገራችን ሁኔታ ጋር በደፈናው ስናላምትመው የተፈጠረ ችግር ነው። በዚህ ምክንያት ውለን አድረን የትላንት ችግሮቻችን እንደ አዲስ የምናልመዘምዝበትና እንደ እንቅፋት ብዙ ጊዜ የሚመታን ህዝብ ሆነናል። ታዲያ ይህ ከመጀመሪያው መጽሐፍ የጀመረው ችግሮችን ለይቶ የመፍትሄው አካል የመሆን ጥረት የመጣ ለውጥ ሀገርን የሚለውጥ መሆን እንዳለበት አጽንኦት የሰጠ ስለመሆኑ ሚኒስትሯ ጠቅሰዋል። ይህም እስከ መደመር መንግስት በነበረው ዘለቄታ መሬት የወረዱ ውጤቶችን ማምጣቱ በፖለቲካውም ሆነ ኢኮኖሚው ዘርፍ የሚጨበጥ ሆኖ መቀመጡን ነው ያመላከቱት። እይታና የፍልስፍና ለውጥ ያስፈልገናል ሲሉ ያው የመንግስት ለውጥ ሲመጣ የተለመደ ነው። ከዚህ ቀደም ብዙ ያለወጡን ለውጦች ተከስተዋል ብለን ችላ እንዳንላቸው ደግሞ ለውጡ ያስፈልገበትን ምክንያትና ስብራቶችን በአግባቡ ተንትነው ችግሮቹን ከርዕዮተ ዓለም አጥር ወጥተን ልናቃና ይገባል ብለው በተግባር ለውጥ ማምጣቱንም አስመስክረዋል። እነሱ ውስጥ በዝርዝር አልሄድም። በተለይ የኢኮኖሚ ስብራቱን የእድገት ጥራት ክፍተት የሚል ፍትሃዊ ተጠቃሚነትን ጨምሮ የማክሮ ኢኮኖሚ መዛባት የልማት ፋይናንስ ሞዴል መሳሳትን አንስተዋል። ይህ ይጸና ዘንድ ደግሞ የሀገረ መንግስቱ አቅም በተቋማት ግንባታ የታገዘ መሆን እንዳለበት ከመደመር እስከ መደመር መንግስት የሰፈረ ነው። ይህም ዛሬን ብቻ ሳይሆን ነገን ያለመ ስለመሆኑ ከዘመኑ ጋር የተራመድንበትን መንገድ ሁሉም እንዲመለከተው እያደረገ ነው። የመደመር መንግስት ባለፉት ጥቂት ዓመታት ተተግብሮ ከከተማ እስከ ገጠር ከግብርና እስከ ቱሪዝም ከማዕድን እስከ ኤክስፖርት ከቡና እስከ ወርቅ በርካታ ለውጦችን እስከ ሲቪል ሰርቪስ ሪፎርም እስከ አገልግሎት ማሻሻያ በርካታ ለውጦችን በተግባር ያስመሰከረ ነው። ይሄንንም በቀጣይ በደንብ አድርገን መተግበር እንድንችል ትልቅ ጋይዳንስ የሚሰጥ መጽሐፍ ነው። የመደመር መንግስት አፍሪካዊ ስነ መንግስት እሳቤን የተከተለ ለሌሎችም የሚተርፍ ስለመሆኑ የጠቆሙት ደግሞ የዘርፉ ተመራማሪ ዘሪሁን ተሾመ ናቸው። ከማህበረ ታሪካዊነቱ ባሻገር ያለው ፋይዳ ሀሊዮታዊ እንደሚያደርገው የጠቆሙት ተመራማሪው ይህም ለሌሎች የሚተርፍ መሆኑን ያነሳሉ። ነገን ለማቀናትና የተሻለ ለማድረግ መፍጠርና መፍጠን በዚህ መጽሐፍ መንገዶች ሆኖ መቅረባቸውም ልዩ ያደርገዋል። የመደመር መንግስት እንደ አንድ ባለሀብት የህዝብን ጥያቄዎች ለመመለስ መትጋት አለበት። እንዲሁም መጪውን ጊዜ በሚገባ በማጤን የተለያዩ የፈጠራ መፍትሄዎችን ማምጣትና መተግበር ይኖርበታል ይላል። የመደመር መንግስት ተናጠላዊ የፖለቲካ ኢኮኖሚ ምልከታ ኢኮኖሚውን በሙሉ አቅም ለማሳደግ ብልጽግናን ለማረጋገጥ እንደማያስችል ያምናል ይላል። ይሄ በዚህ መልኩ የተቀመጠው የመደመር መንግስት ምንነት ኦፍ ኮርስ ባህሪያት ወዘተርፈ ተዘርዝረዋል። ለምንድን ነው ለሀሊዮት የሚበቃው? ቲዮሪ ዝጋ ዲፋይን ላደርግላችሁ አይደለም፣ ግን መደመር መንግስትን ይሄ የአፍሪካ የመንግስትነት ቲዮሪ ውስጥ ሀሊዮታዊ ቦታ አለው ለማለት አንደኛው ምክንያት ማህበረ ታሪካዊና ባህላዊ ማለትም አህጉራዊ ሀገራዊ ሉላዊ መነሻ ያለው ህሊናዊ ሴቶች ያካተተ ነው። ጽንሰ ሐሳባዊ ደርዝና ምክንያቱም ፍሰታል። ትላንቱን ያረሳ ግን ደግሞ ያልቆመ ነገውን ብሩህ ለማድረግ ያለመ ጉዞ ሁሉንም ማሳተፍ እንዳለበት በዚህ መጽሐፍ በአጽንኦት የተቀመጠ መሆኑንም በሐሳባቸው አጋርተዋል። ከታሪክ አንፃር ትላንትን አይክድም ግን ደግሞ አያመልክም።
ተቸንክሎም አይቀርም። የዛሬንም የቅድም የተጠቀሰው የዳቦ ችግር የምን ችግር መኖርንም አይክድም። ይሄ ችግር ግን የተሻለ ማለሙን ወደ ተሻለ በፍጥነት መስፈንጠርና መዝለሉን መገደብ የለበትም ብሎ ነው አርጊው የሚያደርገው። ይሄን አፍሪካም የምትፈልገው ነው። ኤኒ አፍሪካን ቲዮሪ ኦፍ ስቴት እንዴት ነው ይሄኛው ዝም ብሎ ከወሬ ባለፈ ወደ መሬት እንዴት ይመነዘራል የሚለው ደግሞ እዛ ውስጥ የተጠቀሱት አሉ።